ምሽግ እንደ ገል ሲሰበር የጀግና ሳንጃ በደም ሲጨቀይ ጥላት የሲቃ ድምፅ ሲያሰማ ዋ ጦርነት ዋ ጀግንነት አምሃራ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በተንታ መቅደላና አልብኮ ወረዳዎች በተካሄዱ የተቀናጁ ውጊያዎች የሻምበል አዛዥና የዘመቻ ኃላፊን ጨምሮ ከ90 በላይ የአገዛዙ ወታደሮች ሲገደሉ ከ70 በላይ የሚሆኑት ደግሞ መቁሰላቸው ተሰምቷል። በዚህ ውጊያ ማሻ ከተማና ሌሎች ገዢ ቦታዎች በፋኖ ቁጥጥር ስር የገቡ ሲሆን በርካታ የነፍስ ወከፍና የቡድን መሳሪያዎች ከመማረካቸውም በላይ አከርካሪው የተሰበረው የጠላት ጦር ከነሙሉ ትጥቁም እጁን ለፋኖ መስጠት ጀምረዋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በማሻና ተንታ ግንባሮች ከባድ እርምጃ የተወሰደበት የአገዛዙ ጦር በጃማ በኩል ፈርሶ ከነሙሉ ትጥቁ እጁን ለፋኖ መስጠቱ ተሰምቷል። ከጥርናፊያቸው የወጡ እነዚህ አገዛዙ ወታደራዊ አባላት ሙሉ ትጥቃቸውን እንደያዙ ፋኖን ተቀላቅለዋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በስልጣን ላይ ያለው አገዛዝ ፍጹም ጸረ ሕዝብና ሀገር ሻጭ በመሆኑ ስርዓቱን ታግሎ ከማሸነፍና ለፍርድ ከማቅረብ ውጭ ሌላ አማራጭ እንደሌለም የምኒልክ ዕዝ ዋና ወታደራዊ አማካሪ ኮሎኔል ሞገስ ዘገየ አስታወቁ። የወታደራዊ ሳይንስ የውጊያ ስልቶችን በጥራትና በከፍተኛ ዲሲፕሊን በመተግበር ላይ የሚገኘው የፋኖ ኃይል የአገዛዙን የመከላከያ ሰራዊት በመማረክና መዋቅሩን በመበታተል ላይ እንደሚገኝ ያመላከቱት ኮሎኔሉ የህዝብ ሉዓላዊነት እስኪረጋገጥ ድረስ ትግሉ ተጠናክሮ እንደሚቀጥል አጽንኦት ሰጥተው ተናግረዋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን ከፋኖ ጋር ባደረገው የጨበጣ ውጊያ ከባድ ሰብአዊና ቁሳዊ ኪሳራ የደረሰበት የብልጽግናው አገዛዝ በተንታ ከተማ ንጹሃን ላይ ያነጣጠረ የሰው አልባ አውሮፕላን ጥቃት ፈጽሞ በሰውና በንብረት ላይ ጉዳት ስለማድረሱም ተሰምቷል። ታደምጡታላችሁ። በተያያዘ ከወልዲያ ዙሪያ አካባቢዎች ጀምሮ እስከ አንጎት ተረፌ ድረስ በተደረገ ተጋድሎ የጠላት ኃይል በከበባ ውስጥ ገብቶ ዳሽቆ እንዲቀር መደረጉ ተሰምቷል። ጀግናው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ሰራዊት የጠላትን ጦር ቀለበት ውስጥ በማስገባት በርካቶችን ሲደበስስ በርካቶችን ቁስለኛ አድርጓቸዋል። መረጃውን ታደምጡታላቸው። አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ነሐሴ 12 2018 ዓ.ም ዕለታዊ የግንባር መረጃዎችን አጠናቅረን ይዘናል። ከመረጃዎቹ ጋር ጌትነት አሻግሬ ነኝ። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በተንታና መቅደላ እንዲሁም አልብኮ ወረዳዎች በተካሄዱ የተቀናጁ ጥቃቶች የሻምበል አዛዥና የዘመቻ ኃላፊውን ጨምሮ ከ90 በላይ የአገዛዙ ወታደሮች ሲገደሉ ከ70 በላይ የሚሆኑት ደግሞ መቁሰላቸው ተሰምቷል። በወሎ ቤት አማራ ቀጠና በተለያዩ ግንባሮች በተካሄዱ የተቀናጁ ውጊያዎች በአገዛዙ ሰራዊት ላይ ከፍተኛ ኪሳራ መድረሱን ምኒልክ ዕዝ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አንደኛ ምኒልክ ዕዝ በሁለት የተለያዩ የጦር ግንባሮች በመድፍና በድሮን ታግዞ በተንቀሳቀሱ የአገዛዙ ሰራዊት ላይ ሊመከት የማይችል እርምጃ በመውሰድ ከባድ ሰብአዊና ቁሳዊ ኪሳራ ደርሶ የበላይነቱን ማረጋገጡን ይፋ አድርጓል። በዕዙ ስር የ101ኛ ኮር አርበኞች ዛሬ ነሐሴ 12 2018 ዓ.ም ከንጋት ጀምሮ እስከ እኩለ ቀን ገደማ ድረስ በወሎ ቤት አማራ ቀጠና ተንታ ወረዳ ባካሄዱት ውጊያ ከ30 በላይ የአገዛዙ ሰራዊት አባላትን ሲገድሉ ከ40 በላይ የሚሆኑትን ደግሞ በማቁሰል ከስምሪት ቀጠና ውጭ ማድረግ ችለዋል። በውጊያው በርካታ የነፍስ ወከፍና የቡድን መሳሪያዎች በፋኖ እጅ የገቡ ሲሆን ጥቃቱን መቋቋም ያቃተው የአገዛዙ ጦር ከነሙሉ ትጥቁ እጁን መስጠት ጀምሯል። በተመሳሳይ በዚያው በወሎ ቤት አማራ ቀጠና መቅደላ ወረዳም እንዲሁም አልብኮ ወረዳ በምኒልክ ዕዝ 14ኛና 15ኛ ኮር የተወጣጡ አዶች በጋራ በመሆን በወሰዱት እርምጃ አንጸባራቂ ድል ተመዝግበዋል። ዛሬ ነሐሴ 12 2018 ዓ.ም ከንጋት ጀምሮ መቅደላ ወረዳ ማሻ ከተማ በተካሄደ ውጊያ ከተማዋና በዙሪያው የሚገኙ ገዢ ወታደራዊ ስፍራዎች በፋኖ ቁጥጥር ስር የዋሉ ሲሆን ጠላት አከርካሪው ተሰብሮ ተሽመድምዶ ውሏል።
በተጋድሎው ከ45 በላይ ያገዛዙ ወታደሮች ሲደመሰሱ 25 ክላሽንኮቭ መሳሪያም፣ 12 ኤፍ1 ቦምቦችና በርካታ ተተኳሾች በፋኖ ቁጥጥር ስር ውለዋል። በተመሳሳይ በአልብኮ ወረዳ ፉርሴ ተራራ ላይ መሽገው በነበረው የጥላት አድማ ብተና ኃይል ላይ የ143ኛ ክፍለ ጦር አርበኞች በወሰዱት የማጥቃት እርምጃም አንድ የሻምበል አዛዥና የዘመቻ ኃላፊውን ጨምሮ ከ15 በላይ የጥላት ወታደሮች ሲገደሉ በቁጥር 30 ወታደሮች ደግሞ ክፉኛ ቆስለው በሞትና በሕይወት መካከል ይገኛሉ። በተያያዘ ዜና በምዕራብ ፋኖ ብሔራዊ ንቅናቄ አንደኛ ምኒልክ ዕዝ የልዩ ዘመቻ ክፍለ ጦርን ጨምሮ ከ12ኛ ኮርና ከ16ኛ ኮር የተወጣጡ አዶች ባካሄዱት የተቀናጀ ኦፕሬሽን የጠላት አከርካሪን ሰብረው አንጸባራቂ ድል ተቀዳጁ። በወሎ ቤት አማራ አንጎት ወረዳ ስር የምትገኘው ተረፌን ጨምሮ በወልዲያ ዙሪያም ኮረታ ተራራና አካባቢው ጠጠር መልቀሚያም፣ ድልበት ሚካኤል፣ ላም ድንጋይና ኩቤ ተራራ ላይ ከባድ ተጋድሎ ተደርጓል። በከባድ መሳሪያዎች ሽፋን ታግዞ መነሻውን ከወልዲያ ዙሪያም እዜት በር፣ መርጦ፣ ስሪንቃና ጋሸን አቅጣጫዎች ያደረገው የጥላት 16ኛና 31ኛ ክፍለ ጦር አሃዶች ናቸው በፋኖ ቀለበት ውስጥ ገብተው ዳሽቀው እንዲቀሩ የተደረጉትም። በአማራ ፋኖ ብሔራዊ ንቅናቄ አንደኛ ምኒልክ ዕዝ ልዩ ዘመቻን ጨምሮ ከ16ኛ ኮርና ከ12ኛ ኮር የተወጣጡ አሃዶች በጋራ በወሰዱት የተቀናጀ ውጊያ የጠላት ጦርን ስበው ከበባ ውስጥ በማስገባት ዳሽቆ እንዲቀር ያደረገ ብርቱ እርምጃ ወስደውበታል። በዚህ አካባቢ ውጊያው የተጀመረው ከነሐሴ 9 2018 ዓ.ም ጀምሮ ሲሆን ሞቅ ቀዝቀዝ እያለ ቆይቶና ትናንት ነሐሴ 11 2018 ዓ.ም ከንጋት ጀምሮ በሁለቱም በኩል በከባባድ መሳሪያዎች የታገዘም ለአስጨራሽ ትንቅንቅ ሲካሄድ ውለዋል። በተለይ በተረፊ አካባቢ በተካሄደው የጨበጣ ውጊያ የጠላት ብልጽግና ጦር ከሁለት ክፍለ ጦር የተወጣጣ ሰራዊትና ከዙ 23 ጀምሮ አሁን ተገኝ ከተማ ባጠመደው መድፍና ቢኤም ሽፋን በመስጠት ያሰለፈ ቢሆንም ክንደ ነበልባሎቹ የምኒልክ ዕዝ አርበኞች ልዩ የጦር ስልት በመጠቀም የጠላትን ጦር አሽመድምደውት ውለዋል። በዚህ ግንባር የጠላት ጦር አሰልፎ ከነበረው ሜካናይዝድ መሳሪያ 2 የአየር መቃወሚያ ከፋኖ ጥቃት ለማምለጥ ሲሸሽ በጭቃ ተይዞ እሱን ለማዳን ከፍተኛ ቁጥር ያላቸው የመከላከያ ሰራዊት አባላት የፋኖ አፈሙዝ ሲሳይ ሆነው ቀርተዋል። የጠላት ኃይል የድሮንና የመድፍ ሽፋን በመጠቀም በጭቃ ተይዞበት የነበረውን 2 ዙ 23 ያወጣ ቢሆንም ነገር ግን ብዛት ያለው ወታደሩ ጭዳ ሆኖ ቀርቶበታል። አርበኞቹ የጠላትን ጦር በተለያዩ ቦታዎች ላይ በመቁረጥና አንዱ ለአንዱ ሽፋን እንዳይሰጣጥ መተላለፊያውን በመዝጋት እንዲሁም ተጨማሪ ጠላት እንዳይገባና የገባውም እንዳይወጣና እንዳይሸሽ መውጫ መግቢያ በሮችን በመቆለፍ የጥቃት ዶፍ አዝንበውበት ውለዋል። የፋኖን ክንድ መቋቋም አቅቶት ከባድ ኪሳራን የተከናነበው የአገዛዙ ኃይል ሙትና ቁስለኛውን አዝረክርኮ ተረፌና አካባቢውን በመልቀቅ ወደ አሁን ተገኝ ከተማ ሲያፈገፍግ ለፋኖ መረጃ ትሰጣላችሁ በሚል በመንገድ ባገኛቸው ንጹሐኖች ላይ አሰቃቂ ግፍና መከራ ፈጽሟል። በርካታ ንጹሐኖችንም አፍኖ መውሰዱም ተሰምቷል። አድማጭ ተመልካቾቻችን መረጃዎቻችን ቀጥለዋል። በማሻና ተንታ ግንባሮች በተካሄደ ውጊያ በከበባ ውስጥ ገብቶ ዳሽቆ የቀረው ያገዛዙ ጦር ሙሉ በሙሉ መፍረሱና እንዲሁም በተመሳሳይ በጃማ በኩል በግዳጅ ላይ የነበሩ በርካታ ወታደሮች ከነሙሉ ትጥቃቸው እጃቸውን ለምኒልክ ዕዝ መስጠታቸው ተሰምቷል። በማሻና ተንታ ግንባሮች ከባድ እርምጃ የተወሰደበት ያገዛዙ ጦር በጃማ በኩል ፈርሶ ከነሙሉ ትጥቁ እጁን ለፋኖ ሰጥቷል። በማሻና ተንታ ግንባር በተደረገ ውጊያ የጠላት ብልጽግና መከላከያ ሰራዊት በፋኖ ከበባ ውስጥ ገብቶ የእሳት ሲሳይ ሆኖ ቀርቷል። ይህንን ተከትለው በዚያው አካባቢ በጃማ ግንባር በግዳጅ ላይ ከሚገኘው የአገዛዙ መከላከያ ሰራዊት መካከል በርካታ ወታደሮች ከጥርናፊያቸው በመውጣት ከነሙሉ ትጥቃቸው በአማራ ፋኖ ብሔራዊ ንቅናቄ አንደኛ ምኒልክ ዕዝ 15ኛ ኮር 152ኛ ክፍለ ጦርን ዛሬ ነሐሴ 12 2018 ዓ.ም ከእኩለ ቀን ገደማ በኋላም ሰጥተዋል። በተያያዘ ዜና ከፋኖ ጋር ባደረገው የጨበጣ ውጊያ ከባድ ሰብአዊና ቁሳዊ ኪሳራ የደረሰበት የብልጽግናው አገዛዝ በተንታ ከተማ ንጹሐን ላይ ያነጣጠረ የድሮን ጥቃት ፈጽሞ በሰውና በንብረት ላይ ጉዳት ማድረሱ ተሰምቷል። ከፋኖ ጋር ገጥሞ ማሸነፍ ያቃተውና ማሸነፍ የማይችለው የብልጽግናው አገዛዝ ሁሉም አማራ ፋኖ ነው በሚል ሕፃናት ተሰብስበው በሚጫወቱበት መንደር መሃል ተከታታይ የድሮን ጥቃት ፈጽሟል። በዚህም በመኖሪያ ቤታቸው ውስጥ የነበሩ ንጹሐኖች ላይ ከባድ ጉዳት ደርሷል። በተጨማሪም በሀብት ንብረት ላይ ከባድ ውድመት መድረሱ ነው የተሰማው።
ይኸው የአገዛዙ ጦር የደረሰበትን ሽንፈት ለመሸፈን ንጹሐንን ከየቤታቸው በማፈን አውጥቶ አደባባይ ላይ እንደረሸናቸው ተሰምቷል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን ቀጥለዋል። በስልጣን ላይ ያለው አገዛዝ ፍጹም ጸረ ሕዝብና ሀገር ሻጭ በመሆኑ ስርዓቱን ታግሎ ከማሸነፍና ለፍርድ ከማቅረብ ውጭ ሌላ አማራጭ እንደሌለም የአማራ ፋኖ ብሔራዊ ንቅናቄ አንደኛ ምኒልክ ዕዝ ዋና ወታደራዊ አማካሪ ኮሎኔል ሞገስ ዘገየ አስታወቀው። ኮሎኔል ሞገስ ዘገየ በወቅታዊ ሀገራዊ ፖለቲካዊና ወታደራዊ ሁኔታዎች ዙሪያም ባሰፈረው ጽሑፍ በብሔር ስም የተደራጁ የፖለቲካ ሆዳደሮች ሕዝብን ለከፍተኛ መከራ ዳርገዋል ብለዋል። የመከላከያ ሰራዊቱን አስመልክቶ በሰጡት አስተያየት የስርዓቱ ዙፋን ጠባቂ የሆነው ሰራዊት ለድሃ ልጅ ደንታ በሌለው አገዛዝ እየተጋፈፈ በየገደሉና በየጫካው ሲረግፍ ይፋዊ የህዝብ ወገንተኝነት ያለውና ያለ ደመወዝ ለነጻነት የሚታገለው የፋኖ ኃይል ግን የአገዛዙን ሰራዊት በመማረክና መዋቅሩን በመበተን ላይ እንደሚገኝ ገልጸዋል። በወታደራዊ ሳይንስ የታወቁትን 5ቱ የውጊያ አይነቶችን ማለትም የመከላከል፣ የመመለስ፣ የማጥቃት፣ የደፈጣና የከተማ ውጊያዎችን ፋኖ በጥራትና በከፍተኛ ዲሲፕሊን በመተግበር ላይ መሆኑን አንስተው በሽምቅ ውጊያ ስልቱ የአገዛዙን ጦር ኢላማ በማድረግ ከፍተኛ ድል እየተጎናጸፈ ነው ፋኖ ብለዋል። በሌላ በኩል በአገሪቱ ከ10 በላይ የነጻነት ግንባሮች መፈጠራቸውን አገዛዙ የደረሰበትን የፖለቲካ ኪሳራና የመዋቅር መፈራረስ እንደሚያሳይ የገለጹት ኮሎኔል ሞገስ በጂኦ ፖለቲካም አገዛዙ ከጎረቤት ሀገራት ጋር በመቆራረጡ እየተነጠለ መሆኑን ገልጸዋል። በአማራ ሕዝብ ላይ ከተፈጸመው ጅምላ ጭፍጨፋ አንጻር ይህንን አገዛዝ ታግሎ ከማሸነፍና ለፍርድ ከማቅረብ ውጭ ሌላ አማራጭ የሌለ መሆኑን የገለጹት ዋና ወታደራዊ አማካሪው ኮሎኔል ሞገስ ዘገየም ፋሽስታዊ ስርዓት ለፍርድ ቀርቦ የህዝብ ሉዓላዊነት እስኪረጋገጥ ድረስ ትግሉ ተጠናክሮ እንደሚቀጥል አጽንኦት ሰጥተው ተናግረዋል። አድማጭ ተመልካቾቻችን መረጃዎቻችን ቀጥለዋል። የአገዛዙ ኃይል በምስራቅ ወለጋ ጊዳየና ወረዳ የአማራ ተወላጆች የሚኖሩበትን ታዳጊዋ ፈንድቃ ከተማን ሙሉ በሙሉ ማውደሙ ተሰምቷል። ዛሬ ነሐሴ 12 2018 ዓ.ም ጨለማን ተገና አድርጎ ካንገርጉትን ከተማ መነሻውን ያደረገው የብልጽግና ገዳይ ኮማንዶም የአማራ ማህበረሰብ ብቻ የሚኖርባትን ፈንድቃ ታዳጊ ከተማን በእሳት ማውደሙ ተሰምቷል። ንጹሐን አማራዎች ላይ የዘር ፍጅት ወንጀል ከፈጸመ በኋላ ሙሉ ሀብት ንብረቱን በቄሮዎች አዘርፎ ከተማዋን ወደ አመድነት እንደቀየራት ነው የተነገረው። በተያያዘ ዜና በእኛ አካባቢ ቀና ብሎ የሚሄድ ክርስቲያን ካለ አንገቱን በሜንጫ እንቆርጣለን በሚል ሃይማኖታዊና በሌሎች ብሔር ተኮር ግጭት ቀስቃሽ ንግግሮቹ በሚታወቀው በአቶ ጀዋር መሐመድ የተመሰረተው ኦኤምኤን ሚዲያን ጨምሮ የኦሮሞ ኤሊቶች በወለጋ አንገርጉትን ከተማ በአማራ ተወላጆች ላይ የተፈጸመውን ጭፍጨፋ ለማድበስበስ ኦሮሞ ተገደለ በሚል ሐሰተኛ ዘመቻ ጀምረዋል። የአብይ አህመድ አገዛዝ በመካከለኛው የአገሪቱ ክፍል የተደቀነበትን ከፍተኛ ውጥረት አቅጣጫ ለማስቀየርና በተለይም በአማራ ክልል ውስጥ እየደረሰበት ያለውን ተደጋጋሚ ወታደራዊ ሽንፈት ለመሸፋፈን በሚል በምስራቅ ወለጋ ዞን በሚገኙ የአማራ ተወላጆች ላይ ይፋዊ ህዝባዊ እልቂት አውጆ እያስፈጸመ መሆኑን መረብ ሚዲያ ከሰሞኑ በተከታታይ መዘገቡ ይታወቃል። አገዛዙ የመከላከያ ሰራዊትን፣ የኦሮሚያ ክልል ልዩ ኃይልን፣ የገዳ ኮማንዶን፣ አድማ ብተናንና ሚኒሻዎችን እንዲሁም በእነዚህ ወታደሮች ከለላና ሽፋን የተቋቋሙ ሽፋን የሚሰጣቸው የቄሮ ቡድኖችን በማሰማራት ከነሐሴ 4 2018 ዓ.ም ማለዳ ጀምሮ በከፈተው መንግስት መር ጭፍጨፋ ነፍሰ ጡር እናቶችንና የሕክምና ባለሙያዎችን ጨምሮ ከ35 በላይ ንጹሐን ወገኖችን በአሰቃቂ ሁኔታ ገድሏል። በክልሉ ልዩ ኃይሎች በገዳ ኮማንዶና በሚኒሻ ኃይል ከለላ እየተሰጣቸው ከክላሽንኮቭ መሳሪያ ጀምሮ ሜጫና ሌሎች ስለታማ መሳሪያዎችን የታጠቁ የቄሮ ቡድን አባላት ቤት ለቤት እየዞሩ ጥቃት እያደረሱ ሲሆን ከተገደሉት መካከል ነፍሰ ጡር ሴቶች፣ እመጫት እናቶች፣ ሕፃናትና 2 የሕክምና ባለሙያዎች እንደሚገኙበት ነው መረብ ሚዲያ ያነጋገራቸው የዓይን እማኞች የገለጹትም። ከተገደሉ ንጹሐኖች በተጨማሪ የአማራ ተወላጆች ቤት እየተመረጠ የፋኖ ቤት በሚል በእሳት ጋይቶ እንዲወድም ተደርጓል። ይህንን የንጹሐኖችን እልቂትና የንብረት ውድመትን ለመደበቅ ለማደበስበስ ሲሉም በአማራ ተወላጆች ላይ የሚፈጸመው ጄኖሳይድ ተባብሶ እንዲቀጥል ዘውትር ቅስቀሳ በሚያካሂደው በአቶ ጀዋር መሐመድ መስራችነት የተቋቋመው ኦኤምኤን ሚዲያን ጨምሮ ሌሎች ጽንፈኛና ሀገር አፍራሽ ሚዲያዎች እንዲሁም የኦሮሞ ኤሊቶች በአማራነታቸው የተገደሉ ንጹሐኖችን አስከሬን ምስል በመለጠፍ ጭምር ኦሮሞ ተገደለ በሚል ለቅሶ የመቀማት አጀንዳ ላይ ተጠምደዋል።
በተጨማሪም በእኛ አካባቢ ቀና ብሎ የሚሄድ ክርስቲያን ካለም አንገቱን በሜንጫ እንቆርጣለን በሚል ሃይማኖታዊና በሌሎች ብሔር ተኮር ግጭት ቀስቃሽ ንግግሮቹ በሚታወቀውና በአማራ ሕዝብ ላይ ዘውትር ጄኖሳይድ በሚታወጅበት የኦኤምኤን ሚዲያ መስራች ሆነው አቶ ጀዋር መሐመድ በማህበራዊ ትስስር ገጹ ወለጋ ላይ በመንግስት የተቋቋመ ፋኖም ኦሮሞ ላይ ጥቃት እየፈጸመ ነው በሚል የበሬ ወለደ መረጃ በማሰራጨት በአማራ ተወላጆች ላይ እየተፈጸመ ያለው እልቂት እንዳይታወቅና ተባብሶ እንዲቀጥል እየሰራ ይገኛል። እነዚህ ኃይሎች ቤት ለቤት እየዞሩ የገደሏቸው ንጹሐን አማራዎችን አስከሬን ፎቶ ካነሱ በኋላም እንዲሁም ቁጥራቸውን ጨምሮ በማህበራዊ ሚዲያ በመለጠፍ ኦሮሞ ተገደለ በሚል በተደራጀ መልኩ ሐሰተኛ ዘመቻ በመክፈት ለቅሶ የመቀማትና በአማራዎች ላይ እየተፈጸመ ያለውን እልቂት ተባብሶ እንዲቀጥል በማድረግ ላይ እንደሚገኙ ጣቢያችን ተመልክቷል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ነሐሴ 12 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። ከመረጃዎቹ ጋር ጌትነት አሻግሬ ነበርኩኝ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።